ሁለቱ ምሰሶች ስርዓተ ክህነትና ስርዓተ መንግስት እነሆ ተፈጽሟል። አንድ አይጥ በሩዝ የተሞላ አንሰራ ውስጥ ተወርቃለች። ትራውማ ሁላ ነው ያለብኝ የኮንዶሚኒየም እና እዚህ ሚሳኤል አልተወነጨፈም፣ ሮኬት አልተተኮሰም። አቤት ቢዲያ አቤት አቤት ክብራትና ክብራን ውድ ተመልካች አድማጮቻችን አብራችሁን ስላላችሁ ያመሰገንን የዛሬው ዝግጅታችንን ደግሞ ጀምረናል። ቪዲዮ ላይ ሪአክት እናደርጋለን። በቪዲዮ ላይ የተሰማንን ስሜቶች እኩል እንደናንተ ያያየን እዚሁ እንገልጻለን። እናንተ ደግሞ ቤት ከምትወዷቸው ጋር ሆናችሁ ተወያዩበት። በትራንስፖርት በመዝናኛ ቦታ መሆናችሁ የምትከታተሉ አብራችሁ እንድትሆኑ አስቀድመን እንጋብዛችኋለን። ሌላውና ትልቁ ነገር ሰብስክራይብ ማድረግ አይረሳ። ሰብስክሪፕሽናችሁ ለኛ በጣም ይጠቅመናል። ላይክ መደረጉ፣ ሼር መደረጉ ለሌሎችም እንዲሁ። አብራችሁን ሁኑ። ወደ መጀመሪያው ቪዲዮአችን እናልፋለን። እንዳይረሳ። ከኢትዮጵያ እንዲጠፉ የሚፈለጉት 10 ነገሮች ክፍል 1። ሁለቱ ምሰሶች ስርዓተ ክህነትና ስርዓተ መንግስት እነሆ ተፈጽሟል። ጥንታዊው የኢትዮጵያ ታሪክ እስካሁን ድረስ የህይወት ዋጋ እያስከፈለን ያለው ይህ የታሪክ ውጊያ ነው። የሞራልና ስጋዊ ድንግልና አጥፍተናቸው በስንፍናችን ረከሰችብን ሀገራችን። ተፈጥሯዊ የእጽዋት ምግቦች ለጂኤምኦ ተላልፈን ተሽጠን ውዱ ጤናችን አመለጠን። ዘረደሸት ስለኛ ጤናና ስለኛ ወደፊት ከቅዱሳን ኋላ የሚቆሙ ከፊት ተድላቸውን ትተው ለጥንቱ ማንነት የሚዋደቁለት ለስውሩ ዕውቀት ጠላት ይፈልጋል የነዚህን ውድቀት። ውድ የሄናም ኢትዮጵያ ቤተሰቦች ፎሎው፣ ላይክ፣ ሼር፣ ይህንን ቪዲዮ ሪፖስት፣ ኮፒ ሊንክ አዲስ የከፈትነውን የዩቲዩብ አካውንታችንንም ሰብስክራይብ በማድረግ ቤተሰብ ከኢትዮጵያ እንዲጠፉ የሚፈለጉት 10 ነገሮች ክፍል 2። የቅኔ፣ የዜማ፣ የመጽሐፍትና የአቡሻክር ቀለም ጉባኤውስ ካለ ጥበብ ስለማይነጥፍ ሐሰት ምንፍቅናን በውስጡ መወተፍ ብሎ ጠላት በዚህ እቅድ በመንደፉ በየጉባኤው ቤት መሽገው አረፉ። አንድነት በደምና ባጥንት ድግስ የደገሱ ጠላትን በአፉ ሳንጃ ያጎረሱ ሀገር የጠበቁ ከጣሊያን ከርክሱ እንዴት ያዝኑ ይሆን ዛሬ ቢመለሱ። ተዋህዶ የተከታዮቿን መስነፍ ተመልክቶ መናፍቅ ሰይጣኑን ተሐድሶን ጠርቶ ጠላት ሁሉን መቅደስ አነደደው በሳት ከአበው ሃይማኖት ጠፍተን ስንሳሳት። ሰንደቅ ዓላማ የጦቢያ ሰው ይዞ ለብሶት ያጌጠበት አስቀድሞ ጌታ ኪዳን የሳለበት 5000 ዘመን ስም ሆኖ ያኖረን አልጣጣም ብለን ይኸው ተለያየን። አንደኛ ኢትዮጵያዊነት እንግዳን መቀበል ሰውን አክብሮቱ እኛው ያስተማርነው ለሙሴ ኦሪቱ ዛሬ ግና ማክበር እንኳን ሰላም ማዋል። መልክቶቹ እንዳሉ ይቀመጡ። ምንም አይጨመርባቸው። ትልቅ ሐሳቦች ናቸውና ከሶስትም አለው አይደለም። አንዳንድ ጊዜ የሰው ቸልተኝነት ነው የማይገባኝ። ማለት ለምን እንደማይገደው ለምን ቅር እንደማይለው ነው የማይገባኝ። ለማን ስል ነው የሚለው ለዛ እኮ እንዴት ለራስህ ነው እንጂ አሁን ለመሞተው አይደለም እንዴ? ባለህበት ጊዜ በኖርካት ያክል ብለህ ነው እንጂ የምታስበው። እሱማ ማንም ሰው ይሞታል፣ ኢቬንቹዋሊ እኮ የሚቀር ሰው የለም። ግን አሁን እሱን እኮ ነው ትልቁ እንትናችን እኮ እሱ ነው ማለት ለሰዎች ዋጋ መክፈል ለልጆች እኮ ነው። አሁን አንተ ለሀገር ዋጋ ስትከፍል እኮ ለልጆች ነው፣ ለራስ ለገዛ ልጆች ጭምር ነው። ግን ከራስ ለምትሻገር ነገር ዋጋ መክፈል በቃ እንትን ነው ቀረ እኮ ማለት የሆነ እንደ ዳይኖሰር በለው። አሁን እኮ እውነት ለሰዎች ዋጋ መክፈል አንተ አጥርህ ድረስ ያጥርካ ድረስ የሆነ ነገር ልታደርግ ይችላል። ከዛ አልፎ ምናምን እንጃ እሱ ነገር የቀረ መሰለኝ። ዝም ብለህ ሰፈር አታይም? ቆሻሻ የትም ሲጣል ሲምፕሊ አሁን እንዳልኩ ነው። ካራቀከው ብዙ ልትነተን ትችላለህ። ሰው ከደጁ የጠረገውን ቆሻሻ እንዲህ እዛ ጋር የሚጥለው ከሆነ በቃ ያ ሰው በቃ እኔንም ያገኘኝ ይጥለኛል ብዬ ነው የማስበው። በቃ ያንን ኮምፓውንድ የራስህ የገዛ የሀገርህ እንትን እኮ ነው።
እዚህ ጋር የጸዳሃትን ነገር ወደዚህ ትንሽ ገፋ አድርገህ መጥላት ከሆነ እኮ በቃ ብዙ ነገር ነው ኢምፕሊኬሽኑ እኮ አይደለ ምንድነው ልዩነቱ ራሱ ነው የእሱ ደጅ ጸዳ የሌላ ሰው ሲያልፍ እኮ ራሱ ነው የሚያልፈው ጓሻው በኩል ግን በቃ የእሱ ደጅ ጸድታለች ወስ ቤት በቃ እሱ እንትን ነው ሌላው አይመለከተውም በዚህ አይነት የአእምሮ እንትን ልክ የተለከፍን ይመስለኛል እና እንኳን ለሌላ ሰው ለገዛ ልጁ ለሚቀጥለው ትውልዱ እንኳን ዋጋ ለመክፈል ፈቃደኛ አለመሆኑ ይመስለኛል እንጂ አሁን እኮ አለንበት ሲቹዌሽን እኮ ልጆች የሀገር መረከብ የለባቸውም ልልኩ መደንገጥ አለብን እውነት ደግሞ እየከፋ ነው እየሄደ ያለው እኛ እንኳን ይብዛም የለስም ወተን እየገባን እያወራን የተጫወትም ነውና እኛ ልጆች ደግሞ እንዴት አይነት ጊዜ ነው የሚኖራቸው ዝም ብለ ተኝተን ከቀጠለ አለመደንገጣችን ያስደነግጣል አንድ አይጥ በሩዝ የተሞላ አንሰራ ውስጥ ትወርቃለች እናም ለመውጣት ስትሞክር በጣም ቀላል እንደሆነ ታስባለች የሩዙም ሽታ በጣም ይስባታል እናም ከእንሰራ ውስጥ ወጣ እንደማምለጥ መጀመሪያ ሩዙን መብላት እንዳለባት ራሷን ታሳምናለች ከፈጣሪ የተሰጣት እስኪመስላት ድረስ ያን ሩዝ ያረ እረፍት መብላት ትጀምራለች ቤቷም እስኪመስላት ድረስ መተኛት ራሷን ማዝናናት ትጀምራለች ሩዙም እያለቀ አይጧም ከልክ በላይ እየጠገበች እየወፈረች ሆዷም እየተወጠረ ይመጣል ወደ ላይ ስትመለከት ሞጫው በጣም የራቀባት መጣ ለመዝለል ስትሞክር ደግሞ ሆዷ በጣም ተወጥሯል ለመዝለል ከበዳት እናም ጭራሽ እያሰመጣት ሄደና በቃ ራሷን ማዝናናት ጀመረች አሁን የቀረ ሩዝ አለና እሱን ልብላ እና ስጨርስ በቂ ጉልበት ይሆነኛል ለመዝለል ብላ አሰበች እና መብላቱንም ቀጠለች እናም በዚህ ሁኔታ አይጧ የመጨረሻዋን ሩዝ ስትበላ ያለችበትን ሁኔታ ማስተዋል ጀመረች እና ባዶን ስራ ውስጥ እሷ ብቻ እንደቀረች ራሷን አየች ግርግዳው በጣም ስቡዝና ለመውጣት እንደማትችል ተገነዘበች አሁን የሚበላ ምግብ የላትም ይሄንን እንስራም ለመውጣት የሚያስችል በቂ አቅም የላትም ግርግዳውን መዋጠት ጀመረች ነገር ግን ጥፍሮቿ እየተሰባበሩ መጡ ከ3 ቀን በኋላ በረሃብ ሞተች ያው በምቾት በተቀመጠችበት ቦታ ይሄ ሩዝና ቦታ መጀመሪያ ምቾቷ ነበር ጀስት ግን በዛ በምቾታ ቦታ መቃብሯ ሆነባት ይሄ በሳይኮሎጂ ፍላወር ፖት ኢፌክት ይባላል በቀላሉ ያለ ምንም ገደብ ስክሮል የምታረጉት ቪዲዮና ያለ ማቋረጥ የምትጫወቱት የቪዲዮ ጌሞች እንስራ ውስጥ ያለ ሩዝ ነው በላይፍ ውስጥ እንጆይ ያደረጋችሁ እየመሰላችሁ ነው ነገር ግን ቀስ በቀስ አይምሮአችሁንና ሰውነታችሁን እያዝለፈለፋችሁ እያሰመጣችሁት እያደከማችሁት ነው በዚህ ዓለም ላይ በጣም በቀላሉ ያገኛችሁት ኮምፈርትም ሆነ ገንዘብም ሆነ ምቾት በኋላ ሞጫው በጣም መራር ይሆንባችኋል ምንድነው ሰው ያለህበት ክፍል ውስጥ በጣም ጥሩ ዕውቀት ያለ ሰው አንተ ኮንክ ትክክለኛ ክፍል ውስጥ አይደለም ልክ እንደዛ ማለት ነው ማለት ምቾት ከተመቻቸ የአይምሮህን የሚፈትን ነገር የለም የምታድግበት ነገር የለም ስለዚህ ሁሉ ጊዜም በተቻለ አቅም አንተ ካለህበት ከፍታ ላይ ያለህበት ቦታ ሆኖ ከተሰማ ሌላ ቦታ ሆኖ ግን ዝቅ ብለህ የምትማርበት አንብሎ የሚያደርግ ቦታ ያስፈልጋል የምትጥርበት ቦታ ያስፈልጋል ወዳጆችህንም 3 የተለያዩ ደረጃ ላይ አርጓቸው የሚባለው ለዛ ነው ካንተ በታች ያሉትን 1/3 ሲሶን ዋንተ እኩል ያሉትን ሲሶን ካንተ በላይ ያሉትን ሲሶን ይባላል ከፍ ካሉት ሰዎች ትማራለህ ማታቆን አንደኛ ሃምብል የሚያደርጋል ሌላው ቢቀር እንኳን ማለት እኔም ማላቀው እኔም መላየት እንድትል ከኔም በላይ ሰው አለ የሚለው እንድታቅ ያደርጋል ከታች ያሉትን ሰዎች ደግሞ ማበርከት እንደምትችል ማለት ያለህበትም ነገር ሙሉ ለሙሉ መጥፎም እንዳልሆነ ማሳያ ነው የሚሆነው አንተ የምታውቀው ነገር ማጋራት ትችላለህ ሌሎቹ ደግሞ ልምድን የምትለዋወጥበት ተመሳሳይ ደረጃ የምትወያይባቸው ሰዎች ይሆናሉና ልክ ነው በምንም ዘርፍ ይሁን በትምህርትም በእውቀትም በኑሮም በምንም ይሁን በጣም መመቻቸት ምናምን ላይ ካለን ልክ ያልሆነ ነገር አለ ማለት ነው ስለዚህ የሆነ ነገር አዲስ ማወቅ የምንችልበት መማር የምንችልበት እንትንም እኮ ደስ ይላል አይደል የምትጥርበት ነገር ሲኖር ነው ህይወት ራሱ ትርጉም የሚኖረው እንደዛ ነው የምትወደው ነገር ለማግኘት የምትጥርበት ነገር አንድ ደረጃ ከፍ ለማድረግ ስትጥር ነው ደስ የሚለው ስትደርስበት እንደውም ትርጉም ያጣል ድጋሚ ሌላ ስትጥር ነው እንትን የሚለው አሪፍ ነው ጥሩ ቪዲዮ ነው እንግሊዘኛ ቪዲዮስ ጥሩ እየተረጎማለች ደግሞ ታይሚንጉ ምናምን በደንብ ቆንጆ አድርጎ እንደሚወስድ የምታውቀው የሚናገረውና ቪዲዮ ማች ነው ስለዚህ ያንን ፐርፌክትሊ ነው አማርኛውን አላረዘመውም ወይ አላሳጠረውም
አሜን በሉ። ኮንዶሚኒየም ቤት የምትኖሩ ሰዎች ልመርቃችሁ። እግዚአብሔር አምላክ እድለኛ ሲያረጋ የምሯን ነው ባይዘ አሜን በሉ። እኔ ትራውማ ሁላ ነው ያለብኝ የኮንዶሚኒየም እና ልጆች የሚያሰቃያቸው አንድ ሰውዬ ነበር። ላይክ የሚያሰቃያቸው ስላችሁ ቤቢ 1 አመቱ እያለ ክርስቶስን 1 አመቱ ነው። እኔ ሚቲንግ ገና የ1 ወር ምናምን እርጉዝ ነኝና ገና ይሄ ህመም ምናምን የሚጀምርበት የለም። እንደምንም ብዬ ተኝቻለሁ። ቤቢዬ ደግሞ ከልጆቼ ሁሉ ጨዋ ነው። ከዛም በኋላ ኳስ እንግዲህ 1 አመት ልጅ ምን ያህል ኳስ ቢጫወት ነው ኮሊደሩ ላይ ኳስ ይዞ ሄዷል። ሰውየው ምን እንዳደረጉ ታውቃላችሁ? ደምስ ሲሙት ኮሚቴ ሄደው ከሰሱት። አላስተኛ ብሉኛል አንድ ልጅ ኳስ እየተጫወታ ምናምን ብለው ከዛ ኮሚቴውን ይዘውት መጡ። ኖርማሊ እዛ ኳስ ኮሊደር ላይ ከተጫወታችሁ መጫወት ራሱ አይደለም እኮ ይዞ ነው እየመታ እያለፈ ነው። ላይክ የ1 አመት ልጅ ቢጫወት ራሱ ላይክ ኢማጂን እንግዲህ። ከዛ ነው ያሞኝ ተኝቻለሁ። ተንኳኳ ወጣው። ቅጣቱ እንዴት ነው? እዛ ከተጫወታችሁ አይ ቲንክ 2000 ብር ቅጣት አለ። ኳሱ ይወሰዳል ምናምን። የተጫወተውን ልጅ ጠሪው ቲኔጅ ወይ የሆነ 10 አመት ምናምን መስሎታል የኮሚቴው ሰውዬ። ከዛም በኋላ ቤቢን ደግሞ ፈረንጁ ነበር የሚሉት እዛ ሰፈር ስንወርዶ በጣም ቀይ ነበር። አሁን ጠቁሮ ነው እንደውም። ከዛ አሉኝ እኔም ተንኮለኛ አይደለው ቤቢን ኳሱን አስያዝኩትና ና ቤቢዬ ና አልኩት። ከዛ ኳሱን ይዞ ጥንጥ እያሱ የ1 አመት ልጅ 1 አመት ወር ራሱ አልሆነም በቃ 1 አመቱ ነው። ከዛ በኋላ ወጣና ወይ ፈረንጁን ነው እንዴ ጋሼ እንደው እግዚአብሔር ይቅር ይበሉት ብሎታል ሰውየው ማለት ነው። እኔ ምንም እንዴት እንደምወደው ሰፈሬን ምን እንደነበር ለሱ ስል ብቻ ነው ቤቴን የለቀኩት። ትልቋን ልጄን መቷት ያውቃል። እኔ እንደውም እሱ ልጅ አለው የልጅ ልጅ አለው እላለሁ እና እንዴት እንደዚህ ስታልፍ ይመጣ በቃ ከትምህርት ቤት ሲመጡ ምን እንዳሉን ታውቃላችሁ? ከትምህርት ቤት ሲመጡ እየተራመዱ የሚያልፉት እየረበሸኝ ስለሆነ ተሸክሟቸው ለፉላ ብለውን ያውቃሉ። እና ኧረ በኢየሱስ ስም ኮንዶሚኒየም ላይ ያለ ሰው እግዚአብሔርን እኔ የምትወልዱ ምንም የምትሉም አይመስላችሁም አንዳንዴ። እና ፈጣሪ ይቅር ይበላችሁ። በተለይ ትልልቅ ሰው ሆናችሁ እንዴት ነው እኔ ልጆቼን ከትምህርት ቤት ሲመጡ እየተሸከምኩ ማሳልፈው? ደምስ ይሙት ነው የምላችሁ። ተሸክማቸው እለፉ። እየሮጡ ስለሚያልፉ ልጆቼ በቃ አንዴ መጡ አይወጡም ከቤት። አንዴ ከትምህርት ቤት ለሚመጣው ከሰኞ እስከ 40 አስቡት። እስከ 10 ሰዓት ትምህርት ቤት ናቸው። ዊኬንድ ብቻ ነው ኢቭን ያሉት ማለት ነው። 10 ሰዓት ይመጣሉ። የቤት ስራ ያገር ነው ያላቸው ይሰራሉ ምናምን። እንደውም ልጆቼን እኔ በቃ እንዳይወጡ ብዬ ፊልም እንዲያዩ አልፈልግም። ለዛ ነው ነው ግቢ ቤት የተከራዩት ራሱ በዛ ሰውዬ መማረር ነውና አንዳንድ ሰዎች አላችሁ መቼም ማንረሳችሁ በጣም ክፉ ሰዎች። በስማ አንዳንድ ሰው ጥመቱ የት ድረስ እንደሚሄድ በጣም ጣላቸው ሰውዬው ማለት ይገባሃል እኮ። አሁን ለምሳሌ አንድ ጎረቤት ክፉ ቢሆን ምን ሊያደርግ ይችላል ተብሎ ብትባል የምትለው ነገር እኮ ይኖራል። በቃ እንደዚህ ወደ አእምሮ ሊመጡ ከሚችሉ ነገሮች ውጭ ነው በቃ። ይሄ ትንሽ ተጋነነ በጣም። ለምሳሌ አንዳንድ ጊዜ ኮንዶሚኒየም ድምፅ ምናምን ሊያስገባ ይችላል። ኮሪደር ላይ ያለውን ድምፅ ምናምን ሊመጣ ይችላል፣ ሊረብሽ ይችላል። እውነት ለመናገር ከላይ ያሉ ሰዎች እንቅስቃሴያቸው ራሱ ሊሰማ ይችላል። ሰዎች ህይወታቸውን ሲኖሩ ሊፈጠር የሚችል ድምፅ እኮ ሊሰማ ግድ ነው። የት ይላል ማለት ምን መሆን አለበት? እሱማ እኮ ልክ ነው እኮ አይሰማም ሙሉ ለሙሉ ሳይሆን የሆነ ያው ማለት ትንሽ ተጋኗል ሰውዬው። እኔ ምን አውቃለሁ ግን ትንሽ ተጋኗል። ግን ኮንዶሚኒየም የጋራ መኖሪያ ቤት ሆነ እንትን የግቢ ቤት አይነት ጸጥታ ያለበት እውነት ሰውዬው ተማሚ መሆን አለበት። የግቢ አንዳንድ ጊዜ የሰዎች ክፋት ምናምን እንዲህ ሲወራ ሰማ እድሜያቸው እዚህ እስኪሆን ድረስ እንዴት ነው ይኖሩት? ልጅነታቸው እንዴት ነው? ከእድሜ ከቆይታም አንጻር አንዳንድ ጊዜ እድሜህ ሲገፋ በእድሜህ መጨረሻ አካባቢ እንትን አለ ጸጸት አለ ሰዎች ላይ በብዛት። ዲፕሬሽን ኮመን ነው ታውቃለህ። እድሜያቸው የገፋ ሰዎች ላይ ድባቴ ይኖራል። አንደኛ በፊት በነበራቸው አቅም ጥንካሬ ምናምን ላይ አይደሉ ተፈላጊነት። አሁን አንተ አሁን ቢሮ እንትን ትባላለህ፣ ትፈለጋለህ፣ የትም ስትሄድ ቤት አለ፣ ባለቤት ትፈልጋለች፣ ብቻ በየቦታው ትፈልጋለህ፣ ደዋ ያለ ምናምን። አሁን ጭራሽ በተለይ በእነሱ እድሜ ላይ ስትሆን ጡረታ ሲወጡ ምናምን በቃ የዛን ሰዓት አንደኛ የአካላዊ የሆነው ሊሚቴሽንም አለ። አካላዊ ሰውነታቸው እንደፈለጉ ማዘዝ አይችሉም። አቅም ማጣታቸው እንደፈለጉ ያነሱ ይጥሉ የነበሩትን ነገር ደረጃው ያዘ ሲያደርጋቸው በቃ ካልጋ መውረድ ራስን መንከባከብ ራሱ እንትን እያስቸገረ ይመጣል። ከዛም አልፎ ደግሞ የማህበራዊ ተጽዕኖ ማሳደር አቅምህ በጣም ዝቅተኛ ይሆናል። አትፈለግም ነው ባጭሩ። ተፈላጊነት በጣም ሬሌቫንት ይሆን ክትላል። በቃ ማንም አንተ ምንም ብትልም ጀምረው ደግሞ ሊሉ ይችላሉ። በተለይ አሁን ወንድም በሴት ሴትን በወንድ እናስበውና
አይ ጀመረሽ ደግሞ ካረጁ በኋላ ማለት ነው ካረጁ አይበጁ ነው አይደል እና አይ ጀመረው ምናምን መባል ይጀምራል እኔ ጀመረው መባል ሰው ሆንኩኝ እንደዛ በጉጉት አውራለን መባል የነበርኩ ሰው ያየ እና ምንድነው በስነ ልቦና ሳይንሱም የሚለው ሰዎች በህይወታቸው ባሳለፉት ደስተኛ የሚሆኑ ከሆነ ለሰዎች ሰላም የሚሰጡ ለነሱም ሰላም ያላቸው የዚህና ዘመናቸው በሰላም ይሄ ጸጸት የሌለበት ምናምን ሲሆን አንዳንዴ ደግሞ አሁን እንግዲህ በጣም ጸጸት በሚኖርበት ሰዓት ያለ መፈለግ ስሜት ሲሰማ ደግሞ ለሌሎችም ሰላም ተነሳለና እኮ እንደዛም ከሆነ ያው ዞሮ ከእድሜ ጋር የሚመጣ የሆነ የአእምሮ አይነት እንትን ነው እሱም አይኖር ይችላል ግን እንደዛ ሆኖ ከሆነ ያደረዳቸው ይችላል ብቸኝነትም ግን ሊሆን ይችላል እንደሳረግ የነበረው እሱ ነው ማለት ሰው በዚህ እድሜው እንደዚህ ከሆነ ከፍ ካለ በኋላ አሁን የልጅ ምናምን ብላለች የልጅ ለማየት እኮ ብቸኝነት ይህ ሰውዬ በትንሹ 50 ዓመት 60 ዓመት እንደዛ ነው የሚሆናቸው ብዙም ደግሞ አብዝተው ቤት ከተገኙ ወይ ጡረታ ወጥተዋል ማለት ሊሆን ይችላል እና ይሄንን ክፋት ይዘው እንዴት ነው ይሄን ሁሉ እድሜ መተው ኑረው ወልደው ምን ብለው ምናምን እንዴት ነው የሚኖረው እንዳልከው ከእድሜ መግፋት በኋላ ከሚመጡት ከባቢ ሁኔታዎች ጋር የተፈጠረ ነጭናጫ መሆን አይነት ነገር ከሆነ ብቸኛ ከሆንክ ለምሳሌ የምትከታተላቸው ነገሮች ሁሉ ትናንሾቹ ነገሮች ይገኑብሃል በምን ከዚህ ልጅ ጋር አሁን ይገናኛሉ አሁን እንደዛ ካላሉ በስተቀር ከኮሚቴዎቹ ጋር ምናምን የምትገናኝበት ምክንያት እኮ ያስፈልጋል በምን ይገናኛሉ አንዳንድ ጊዜ እኮ የሆነ ተግባቦት ያስፈልጋል የሆነ ጊዜ አሁን እኔም ኮንዶሚኒየም ላይ ነው የምኖረው እና ክፉ አላወራም ነው አይ ምን መሰለህ በርግጥ ተከራይ ናት እሷም ከስራችን የነበረችውና ብዙ ጊዜ ኳስ ተጫወቱ ቤት ውስጥ የሆነ ነገር ምናምን እንደዚህ በሚል ትመጣለች ያው ኳስ ተጫወተው አይደለም በርግጥ ሲራመዱ ምናምን ይሰማታል እንግዲህ የኮንዶሚኒየሙ ጥራት ማነስም ሊሆን ይችላል አንዱ ይሄ በፕሪካስት አይደለም የሚሰራው ሙሉ ኮንክሪት አይደለም በነገራችን ፕሪካስት ነው ፕሪካስት ይደረደራል ከዛ ብሎኬት ይደረግበታል በቃ ከዛ ቀጣዩ ደግሞ እንደዚህ አይነት ነው የጥራት ጉድለት አለው የሆነ ሆኖ የሆነ ጊዜ ግን በቃ በሰጨኝ ታውቃለህ እቤትም ነበርኩኝ ብዙውን ነገር አልፌዋለሁ ብዙውን ነገር እኛ 4ኛ ላይ ነን እሷ 3ኛ ላይ ናት እና ልጅ ልካ ነው በቃ ብዙ ጊዜ በጣም መመላለስ ከመወደደ የተነሳ ይደክማትና 2 ልጆች ያሏት ልጆቹን ክልካለች አፈንክልና ከዳ እንግዲህ እነሱ ሴክሬታሪ ናቸው ጄኔራል ማኔጀር ይመጣላ ከዛ ወዲያው ተከትዬ ወረድኩኝ ማንም የለም ኦልሞስት ሰራተኛዋ አለች ልጆቹ 2 ትምህርት ቤት ናቸው 2 ደግሞ ጥንጥዬ ናቸው ላባ በላቸው እንግዲህ አስበው በተራምደውም እንትሩ ይጎዱናል ወለሉን የሚጎዱና አድገውም ከዛ ወረድኩኝ ምናምን ማንሻውን የመጣሽው ምናምን ስል ታላቅየው አይ እሷ ናት አለችና ታናሿ ናት ጠቆመች ይሄኔ ወጣች መቤቲቱ ወጣች እናትየው ከዛ ሰላም ነው እንደዚህ በስነ ስርዓት አይቻትም አላውቅም ስንት እንግዲህ አመት ከምናምን ቆይተን አላየኋትም እና ሰላም አሁን የሆነ እንትን ነገር ሰምቼ ነው የመጣሁት ምን ነበር አስቸገሩሽ ምናምን አሉ አወረ ድምጽ ሲዘሉ ምናምን አለች እንግዲህ ሲወርዱም ሲወጡም ደግሞ እኛ ቤት የሚያገለግሉን ምናምን ይዘዋቸው ሲወርዱ ምናምን ታያቸዋለች አንደኛዋ ላባ ነው ራሱ የምታክለው ትንሹም ትንሽ ነው እንግዲህ ያኔ አንድ አመት ከምናምኑ ነው እና ለዚህ ነው የመጣሽው የላክሽው ሰው አልኳት እሺ አሁን የቤት እንመለስና ሄደን እነዚህ ህፃናት እንደ መራመድ እንዳለባቸው አሳየኝ ባልሽው መሰረት ይራመዳሉ አልኳት ከዛ ገባት ማለት ይሄን ያህል እንዳስቀየመችኝ ገባት በቃና አይ እኔ እኮ ከስርም ያሉት ስለሚጠይቁኝ ነው ምናምን አለች ገባ ከስር ያሉት የሷ ልጆች በሚያደርጉት ስለሚከሱ አይ ነገር አንድ ስቴፕ ላሽ እና አንዳንዴ ልምድ ምናምን ይመስላልና ይሄ ማለፍ መቻቻል ምናምን የሚለው ኔጌቲቭ ነገር አለውና ማለፋችንን ምን ነጠቀን ልጆች እኮ ናቸው ዞሮ ዞሮ የእውነት ልጆች ሲጫወቱ ደስ አይልም እንዴ እውነት ህይወት እኮ ነው በልጆች በኩል እኮ ህይወት ነው የሚቀጥለው ጭራይ ነው አንተ ባትወልድ እንኳን ሳልስኪ ነገሮችን
ደግሞ እግዚአብሔር የሚሰጣል ፈጣሪ ልጅ እንደ ልጅ ሲሆን እኮ ደስ ይላል እውነት ልጅ እንደ ልጅ ሲረብሽ እኮ ደስ ይላል እንትን መማረር የለብህም በመሰረቱ በስንት ነገር ገድበን እንደያዝናቸው አስብ አሁን እኛ በፊት በየተጫውተን ያደጉት ቤት ውስጥ በእናታ ጠጠር ተጫውተን ቁርፊ ተጫውተን እነዚህ ልጆች እኮ አያውቋቸው በፊልም ካላዩቸው ሰፈር እኮ አላነታይ እኮ እንጂ ዛሬ እንትና አይታችሁ ታድኩ ሊባል ይችላል ጠዋት ይወጣ አይ እንትና አይቼዋለሁ ይላል ድንገት የሆነ ቦታ አይተው በቃ ሰላም ነው ማለት ነው ማታ ይመጣል ማለት ነው እና መቻቻላችንን አይንጠቀን ሚሳኤል አልተወነጨፈም ሮኬት አልተተኮሰም የሟቾቹ መሳሪያ አልታጠቁም ፖለቲካዊ ፍላጎት የላቸውም ሰላማዊ ሰዎች ናቸው ነገር ግን በየቀኑ በጅምላ ይገደላሉ በጣም በሚያሳዝን ሁኔታ ሞታቸው ዜና እንኳን መሆን አይችልም በከተማችን ውሾች ተገደሉ ተብሎ የተሰጠውን ትኩረት ያህል ወሬ መነጋገሪያ የሆነውን ያህል እንኳን እነዚህ ሰዎች ተለይተው በሃይማኖታቸው በግፍ ተጨፍጭፈው ሲገደሉ ዜና እንኳን መሆን አይችሉም የውሾች ሞትን ያህል እንኳን በጣም ያሳዝናል ከማን ፍትህ ሁሌ እንደምንጠይቅ አላቅ በየጊዜው አንድ ቦታ ላይ በተደጋጋሚ እንዲህ ሊሆን ይችላል በየቀኑ የተለያየ ቦታ ይሁን እንጂ እየተሸራረፍን ሞተን ያለቀን መሆናችንን ግን አንዘንጋ ይሄ የውሾቹትን ጊዜ ኤግዛክትሊ ይሄን አስቤ ነበር አንድ ነገር አዲስ ሲሆን የሚወራውን ያህል የተለመደ ነገር በቃ ትልቅ ነገር እንኳን ቢሆን ከተለመደ ይለመዳል የሚል ነገር ሰዎች ለውሻ ሲያለቅሱ ከሰው ውሻ ታስፈልጠው አይደለም በመሰረቱ ግን የውሻው ግድያ አዲስ ነገር ነው የተለመደ አይደለም ብዙና ብዙ ለቅሶች አይተን ነበር የውይይት ርዕስ ሆኖ ነበር በነገራችን ላይ ገብሪ ነገር ብዙም ዜና አይደለም አሁን ገብሪ ምን መሰለህ ሴታፕ ነው ይገባኛል ይሄ አሁን የውሻው ጉዳይ ምናምን ከዛ ለውሻው ምላሽ እንዲሰጡ ይደረጋሉ እነሱ ኮልድ አታቃቸውም ጀርባቸው ለውሻ የእውነት የውሻው ነገር ገዶት እኮ የሚያለቅስ ሰው አሉ ባለሻዎቹ ምናምን አይተናቸው የሚያለቅሱ ሰዎች አሉ ግን እነሱ ሰዎች በምንድነው ፕሮቮክ የሚደረጉት ሴታፕ በሆኑ ሰዎች ነው ፕሮቮክ የሚደረጉት በነገራችን ላይ የእናንተ የነፍስ ዋጋ በኦርቶዶክስ ክርስቲያን ላይ እየደረሰ ያለው በደል እንግዲህ አመታት እኮ ተቆጠሩ ሁሌም ምን ይደረግ መፍትሄ ይሰጠን እየተባለ መፍትሄ የሚጠየቀው አካል ዳተኛ ነው ዝምን ያለው ጠያቂው የሚጠይቃል አይሰለችም መገደሉም ደግሞ አልቆም አይ መፍትሄ የሚሰጠው አካል ዳተኛ አይደለም ስራውን እየሰራ ነው እየማስበው ነው እንግዲህ ስራው ምንድነው ነው አሁን ምንድነው መሰለህ ትልቁ ነገር ነው ብዬ አሁን ትልቁ ነገር ምን መሰለህ በቃ ለሁላችንም ያለችን ሀገር እቺ ናት በታሪክ አጋጣሚ ሁሉም እምነት ሁሉም ብሔር ኢትዮጵያ ውስጥ ተገኝቷል ለአንዱ ልጅ ለሌላው ደግሞ የእንጀራ ልጅ የሚሆንበት ምንም ምክንያት ሊኖር አይገባም እስከ ኖርን ድረስ ልንከባበር ይገባል የእውነት በፍጹም እኔ ፍቅሩ ይቅርብን እየየም ሲደላ ነው ፍቅሩ ይቅርብን አንፋቀር ግን አንድ ሰው እንደ ሰው ሊከበር ይገባል ሲሞት ሰው ለምንድነው ኦርቶዶክስ ነው የሞተው ምንለው ለምን ሙስሊሙ ብሎ አይነሳም ፕሮቴስታንቱ ለምን ብሎ አይነሳም ፍላጎታችን ጥያቄዎቻችን ወዴት ነው ያሉት የተራ ጉዳይ እንጂ ሁሉም ደግሞ ይሄንን ገፈት ይቀምሰዋል ይሄን የሚያደርጉን ሰዎች ለዚህ የታመኑ ናቸው ሁሉም ሰው ወረፋ ይደርሰዋል ስለዚህ እኔ ደጃል ተንኳኳም ሰውየው ሞትን እየሸሹ ነው ሞት መላከ ሞት መጣና ሊወስዳቸው ሲል ኧረ እባክህ ሳትነግረኝ እንዴት ትወስደኛለህ አሉት ሲሉ ከወንዙ ባሻገር የሆነ ሰው ሞተ ለአንድ ሳምንት አዘኑ እየያሉ ምን አሉ ተወረሱት በሁለተኛው ደግሞ ወንዙን ተሻግሮ ወደዚህ ሞተ ሌላ ሰው አሁንም እየያሉ ምን አሉ ተረሳ የሳምንት ጉዳይ ሆነ ሞተ አለቀ በሶስተኛ ከጎረቤት ደግሞ ሞተ ሰው ሲሞት በቃ አለቀሱ አዘኑ ጸጉር ነጩ ምን አሉ ለሁለት ሳምንት ለሶስት ሳምንት ነገሩ ቀጠለ ከዛ በኋላ ተረሳ መጨረሻ ላይ መላከ ሞት አሁንም ሊወስዳቸው ሊነጥቃቸው ነፍሳቸውን መጣ ሲመጣ ምን ነው ሳትነግረኝ አሉት ምን ነው ከወንዙ ባሻገር ከወንዙ ወደዚህ አካባቢ ላይ ጎረቤት
ስገድል ወደ አንተ እንደምመጣ ማወቅ አለብህ። ይሄ ነው እየሆነ ያለው። ግማሹ አስረሽ ምቺው ይላል፣ ድለቀው አልቆመም። ሌላው ደግሞ በሰቆቃ ውስጥ አለ። በተጠና በተደራጀ ሁኔታ ከሆኑ አካባቢዎች ላይ ማህበረሰብን የማስወጣት ስራ ተይዟል። ቆየ ጉሙዝ ታጣቂዎች ምናምን ተብሎ በዚህ ዘመን በ21ኛው ክፍለ ዘመን በቀስት እየተመታ ሞት። ከዛ ደግሞ ከወለጋ ስንት ሰው ነው የተፈናቀለው የተገደለው? አርሲ የተለያዩ ዞኖች ላይ አንድ ቦታ አሁን ደግሞ አርሲ ላይ ይሄው እልቂት ይሄው ሞት እና ለቅሷችንም መርጠን ነው የእውነት ለቅሷችንንም መርጠን ነው። እኔ ጋር አልመጣምና አይሰማኝም አይገባኝም እያልን ያለ ነውና ልነቃ ይገባል። ስለእውነት ለሞቱት ነፍስ ይማር፣ ነፍሳቸውን ባጸደ ገነት ያኑርልን። ግን በብሔሩ በእምነቱ እንዲህ ያጎላን እያወጣን የምናጠፋው ነገር አንድ ቀን ዋጋ ያስከፍለናል፣ የመረረ ዋጋ ያስከፍለናል። ሰሞኑን አርሲ ላይ እየተደረገ ያለውን ነገር እንግዲህ እንደምትሰሙት ነው። የሰው ልጅ ጭንቅላትና ልብ ተሰጥቶት በዚህ ልክ ለምን አረመኔ እንደሚሆን እኔ ምንም አይገባኝም። ምን ጥቅም እንደሆነም ራሱ አላቅም። ሰው ገለህ በዛ ግፍ በዛ ጭካኔ ወይ እኛ እንድንጨነቅ ነው? እኛ እንደዚህ ግራ እንድንጋባ ነው? እኛ እንድናነባ ነው? ምንድን ነው የምታገኘው? ሰው ገለህ ሰውን የሚያክል ክቡር ፍጡር ገለህ እንዴትስ ነው እሺ የሚልህ እንዴ? እንዴት ነው ሰው እንደ ከብት እንደዚህ ስታረድ እንዴት ስሜት ውስጥ እንዴት ነው የሚመጣልህ? አረ ድምጽ እንሁናቸው። በኪዳነ ምሕረት ቲክቶክ ቪዲዮ የምትሰሩ ሰዎች እንዳለ ማለት ነው ይሄን ነገር በቻልነው መጠነኛ ድምጽ ሆነን እናስቁመው እባካችሁ። እኔ ድርብርብር ነው ያለኝ ነው የምልህ። ኪዳነ ምሕረትን በቻልነው መጠን የሰው ልጅ እስኪገደል እኔ እንጃ እኔ አላቅም። ብቻ እባካችሁ የላይኛው ይታረቀን። ለማንኛውም ማስተዋሉን ይስጠን። ነገ ደግሞ በሰራነው ደግሞ እኛው ላይ እንደሚደርስ ብቻ አንዘንጋ። ጥሩ ነው እንግዲህ የሚሞተውም ዝም ብሎ እየሞተ ነው፣ የሚጠፋውም እየጠፋ ነው። በመሀል ግን እቅዳችሁን የምታስኬዱ ሰዎች እያስኬዳችሁ ነው። የት ያደርሳችኋል እናያለን። ክርስቶስ ሕይወቱን የከፈለለት ነው ክርስቲያን። ለሁሉም ነው፣ ለአሕዛብም እምነት ላለውም ለሁሉም ለሰው ልጆች ነው የመጣው። ግን በክርስቶስ ክርስቲያን ተብሎ እንግዲህ የሚጠራውን ነው እያጠፋን ያለ ነው። ይሄ ደግሞ ዋጋ ያስከፍላል። ስለ እውነት ዋጋ ያስከፍላል። ፊደል ቀርጻ ትምህርት ቤት ከፍታ ያስተማረች እናት ዞሮ ደግሞ ጎኗ እየተወጋ ነው በዚህ መልክ። እውነት ሰውን በማጥፋት ሰውን በመግደል አሳቻ ጊዜ አሳቻ ሁኔታዎችን እየጠበቁ በማጥቃት ምን ለውጥ እንደሚገኝ አላውቅም። እነዚህ ሰዎች የት ይሄዱ? 40 50 60 ዓመት የልጅ ልጅ ካዩበት ቦታ ላይ የት ይሄዱ? ትናንት ተበድለናል እያልን ትናንት ተከፍተን ነበር እያልን ህመማችን ሊሰማችሁ ይገባ ነበር እያልን እኛ ደግሞ እንደዚህ አምረረን ሰውን የምንጎዳው የሰው ልጅን አንድ ሀገር ላይ ሆነን ጠላት አልመጣብን። ባርጮሜም በቁንጥጫም በምንም እኮ የሚመለስን ሕፃን እኮ ነው እየገደልን ያለ ነው። አዛውንቶችን ነው እያጠፋን ያለ ነው። ታሪክ ነጋሪዎችን፣ ታሪክ ዘካሪዎችን፣ አቅመ ደካማ እናቶችን፣ ሴቶችን። ኧረ ተው እናስተውል። ስለ እውነት ይበቃናል። እስከ መቼ ነው ደም የሚፈሰው? እንግዲህ በታላቅ መጽሐፍ በመጽሐፍ ቅዱስ እንደተገለጸ ፈጣሪ የራሔልን እንባ የተመለከተ የኢትዮጵያውያንን በተለይ ደግሞ በብሔር ማንነት በእምነት ማንነት እየተለየ የሚደረገውን በደል ግን ይቁጠር። የእውነት ልብ ያለው ልብ ይበል። እንግዲህ ይህን ነገር ማዛባት ለሰዎች ማዳረስ እንደዚህ የምትችሉ ሰዎች ደግሞ ይህ መልእክት እንዲደርስ አድርጉ። አንድ ቀን ይገባናል፣ አንድ ቀን እንመለሳለን። እኛ እስኪገባን
እኛ ከክፋታችን አልመለስ እስክንል ድረስ ግን ስንት ንጹሃን ናቸው የሚያልቁት? ይሄው እየየ ነው በየቦታው። ለማንኛውም ይስተዋል ልቦናውን ይስጠላውላችን። ይሄ ደግሞ ለምን ተናገራችሁ ብላችሁ የምትናገሩ የሚከፋችሁ ሰዎች አላችሁ። እንግዲህ እኛ ሰውነት ይዞን ነው። ሰውነታችሁን ካሳጣችሁ ግን ወደ ሰውነት ተመለሱ። ይሄ ለማለት ነው። ይበቃናል። እንግዲህ ከዚህ በኋላ ዘፈን ባንጋብዝም ይቅር። ይቅር ዘፈኑ ይቅር። ክብራትና ክብራን በሚያሳዝነው በሚያስከፋው አብረን ስናዝን ስንከፋ ቆየን። ለሁላችንም ማስተዋሉን ይስጠን። እንዲህ አይነት ጥቁር ማንለብስበት፣ ጥቁር ማንሰማበት፣ ጥቁር ማናይበት እንግዲህ ሀገር ይስጠን ፈጣሪ። ሁላችንም ማስተዋሉ ኖሮን ከትናንት ዛሬ ከዛሬ ደግሞ ነገ እንዲሻልና ሁላችንም ወደ ይቅርታ እንድንመለስ እንግዲህ ዝግጅት ክፍላችን ይመኛል። አብራችሁን ስለቆያችሁ እጅግ በጣም አድርገን እናመሰግናለን። ከፍታ ነው መጠሪያችን። በከፍታችን ሁላችንም እንገኝ። መልካም ምሽት፣ መልካም ቀን፣ መልካም ሰዓት ይሆንላችሁ። ደህና ሁኑ። አቤት ቢዲያ አቤት አቤት